ያ ሼኽ ከቅርብ ጊዜ ወዲህ በሙስሊም ወጣት ሴቶች ዘንድ ከእምነት ውጪ ካሉ ወንዶች ጋር የፍቅር ግንኙነት የመጀመርና የትዳር ጎጆ የመመስረት ዝንባሌ አሳሳቢ ሆኗል። ይህን ጉዳይ ከኢስላም እይታ አንጻር እንዴት ይገመግሙታል? ራት ብለሃል ወንድሜ፣ እጅግ አሳሳቢና መንፈሳዊ ማንነታችንን የሚፈታተን የዘመናችን አደጋ ነው። ውድ እህቶቻችን ወይ በመሰረታዊነት ልታውቁት የሚገባው ሙስሊም ሴቶች ከኢስላም ውጭ ካሉ ወንዶች ጋር የትዳር ቃል ኪዳን መግባት በሸሪዓ ሙሉ በሙሉ የተከለከለ ነው። አላህ ሱብሓነሁ ወተዓላ ይህን ድንበር ያበጃው የነፍሳችንን ዘላቂ ጥቅም እና የእምነታችንን ቅድስና ለመጠበቅ መሆኑን ልብ ልንል ይገባል። ሹክራን ያ ሼኽ። ሌላው ነገር ብዙ ወጣቶች ይህን ግንኙነታቸውን የሚጀምሩት በኖርማል ወሬ በሚል ሰበብ ነው። በተጨማሪም በእምነት ተከባብሮ አብሮ መኖር በሚሉ ማሳሳቻ ቃላት ተጽዕኖ ስር በመውደቅ ነው። በዚህ ጉዳይ ላይ የሸሪዓው እይታ ምንድን ነው? በሸሪዓ እንደ የሚባል ነገር የለም። አላህ ይህን በግልጽ ከልክሏል። ወለቱንኪሑል ሙሽሪኪነ ሐታ ዩእሚኑ። ስለዚህ አንቺም በሃይማኖትሽ እኔም በሃይማኖት የተባለ የሚጮህለት ነገር አደገኛ እምነት የመቀመማት ሰበካ ነው። እንዲሁም የእህቶቻችን ዘላለማዊ ሕይወትና የልጆቻቸውን እምነት አደጋ ላይ የሚጥል ወጥመድ ነው። ጥሩ ቆይታ ያደረግን ነው ኡስታዝ። ግን አደገኛ የህይወት ወጥመድ ነው ሲሉ ምን ለማለት ፈልጎ ነው? ያው ህይወትን ስለሚያመሰቃቅል ነው። ውጭ ላይ በፈገግታ ልታያቸው ይችላል። ነገር ግን እመነን ውስጣቸው በጓሚ ሃይማኖታዊ ቀውስ፣ በነፍስ ስቃይና በጸጸት የተሞላ ነው። ባሏ ሙስሊም ካልሆነና የሌላ እምነት ተከታይ ከሆነ የቤቱና የልጆች መንፈሳዊ አስተዳደር በባሏ ሃይማኖት ላይ ይወሰናል። የልጆቿም ሆኑ የሷ ሃይማኖታቸው እየተሸረሸረና እየተሟጠጠ ይሄዳል። ወንድሜ ከዚህ በላይ ምን አደጋ አለ? መርሐባ ኡስታዝ። ግን ቁርአንና ሐዲስ በቤታቸው ተቀምጦ ሴቶች በዚህ አደጋ ላይ የሚወድቁበት ምክንያት ምን ይሆን? ጥሩ ጥያቄ ነው። አብዛኛውን ጊዜ አደጋው የሚመጣው በስሜት ማዕበል መውደቅና የዱንያዊ ምቾት ፍላጎት ነው። ሌላኛው ደግሞ የሰው ልጅ ሞትን መርሳቱ ነው። ሁላችንም ልናውቅ የሚገባን ነገር የዱንያ ውበት፣ ምቾትና ጊዜያዊ ስሜት የአኺራን ዘላለማዊ ሕይወት አይተካም። ለሴቶች ምን መልእክት አለዎት? ዱንያ አኺራቸው እንዳይበላሽ ምን ይመክራሉ? ለሴቶች የሚላቸው ነገር እምነታቸውን የሚጎዳ ፍቅር አይደለም። በትዳር ጉዟቸው ላይ ይህን ጉዳይ ታሳቢ ያደርጉ። የልጆቻቸውን ኢማን የራሳቸውንም ዲን ከማንምና ከምንም ደራ ይጠብቁ። የትዳር አጋር የመፈለግ ዓላማ ካላችሁ መስመራችሁን አስተካክሉ። ሐራም በሆነውና እምነታችሁን በሚያስጥል ነገር ላይ ፈጽሞ አትውደቁ። የኢስላም መሰረት የሆነው ተውሂድ በጋብቻ ውስጥ ለድርድር መቅረብ የለበትም። ኡስታዝ፣ ይህ ሁሉ አደጋ እየመታ ያለው ወንዶች ወደ ትዳር ለመግባት በሚያሳዩት መዘናጋት ነውና ወንዶችን ምን ይመክሯቸዋል? ትክክል ብለሃል። ይህ በፍጹም መደበቅ የሌለበት እውነታ ነው። ወንዶች ሆይ በእናንተ ላይ ትልቅ ኃላፊነት አለ። የእናንተ ከትዳር መዘናጋት የእህቶቻችሁን እምነት አደጋ ላይ የሚጥልና ወንጀል የሆነ ትዳር ውስጥ እንዲገቡ መንገድ እየከፈተ ነው። ወንዶች ለኡማው መጠጊያ፣ ጠባቂና መመኪያ መሆን አለባቸው። የዲን እህቶቻችንን ከዚህ ጥፋት ለመታደግ የኃላፊነት ስሜት ሊሰማችሁ ይገባል። ለነበረን ቆይታና ለሰጡን ምክር ከልብ አመሰግናለሁ ኡስታዝ። ወደ ተከታታዮቻችን በኤአይ የተዘጋጀላችሁ የኤችኤ ሾው ውይይት በዚሁ ተጠናቋል። በሌላ ውይይት እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።